ወቅቱ ግሪክና ሮም የፍጥጫ ሰዓት ላይ የነበሩበት ሰዓት ነው። በሁለቱ ወገን 40 ሺህ የሚያክል ጽኑ የጦር ሰራዊት ተሰልፏል። የግሪኩ ንጉስ ፓይረስ አይኖቹን ሮም ላይ ተክሏል። ሮምን ካላሸነፍኩ አላርፍም ያለ ይመስላል። ማንም ሰው ከዚህ አቋሙ ሊመልሰው እስከማይችል ድረስ ቆርጦ ነበር። የጦር መሳሪያ አይነት ለውጊያ የሚጠቀምባቸው ዝሆኖች ሁሉ ሳይቀር ሰብስቧል። ከዚህ በፊት የተፋለመውን ፍልሚያ ሁሉ በማሸነፍ የታወቀ ንጉስ ነው። የሮም አገዛዝ ያበቃለት ይመስላል። ውጊያውን ጀምሮ ብዙ መራራ ቀናትን ካስቆጠረ በኋላ ማንም የማያሸንፍበትን የእልቂት ፍጥጫ ሆነ። ሆኖም በድንገት ግሪኮች ድልን ተቀዳጁ። ግዙፍ ዝሆኖች በብዙ ቁጥር ሆነው ወደ ሮማውያን ክልል ጥሰው በመግባታቸው ከሞት የተረፉት ሮማውያን ወደ ኋላ መሸሽ ግድ ሆነባቸው። የንጉስ ፓይረስ ሰራዊት ግን እጅግ ደክሟል። ጉልበትን ለመሰብሰብ ባለበት ስፍራ ከሰራዊቱ ጋር ተከማችቶ እንዳለ አንድ ወዳጁ ስላገኘው ድል እንኳን ደስ አለህ አለው። ንጉስ ፓይረስ የመለሰው መልስ እንዲህ የሚል ነበር: ካሁን ወዲህ አንድ ፍልሚያ ተፋልሜ ባሸንፍ እንኳን ያልቅልኛል። አንዳንድ ጊዜ በፊታችን የመጣውን ፍልሚያ ሁሉ መዋጋትና ማሸነፍ ያለብን ይመስለናል። የተጫረ ጸብ ሁሉ ራሳችንን እንጨምራለን። ለተናገረን ሰው ሁሉ መልስ ለመስጠት ጊዜ አይፈጅብንም። ለነካን ሰው አጸፋ ሳንመልስ እንቅልፍ አይወስደንም። በዚህ ብርታታችን ከዚህ በፊት ብዙዎችን አንበርክከን ሊሆን ይችላል። መለስ ብለን ሕይወታችንን ስናጤነው ግን 1000 ፍልሚያዎችን አሸንፈን ነገር ግን አንድን ነገር ለመገንባት ጊዜ ያጣን ሰዎች ሆነን ራሳችንን እናገኘዋለን። ብዙ የተዋጋናቸው ሁኔታዎችና ሰዎች በታሪካችን ተመዝግበው አንድም የገነባነው ቁም ነገር ከሌለ ትኩረት የተነጠቀ ሰው የመሆናችን እውነት አከራካሪ አይደለም። የሕይወትን ውጣ ውረድ በሚገባ ስንቃኘው ስንጨምቀው እውነተኛ ፍልሚያን ልንፋለማቸው የሚገቡ ነገሮች በጣም ጥቂት ሆነው እናገኛቸዋለን። ብዙ ሰዎች በሞት አልጋቸው ላይ ሆነው ሲጠየቁ ወይም የመናገር ዕድል ሲያገኙ በሕይወት ዘመናቸው በወሰዷቸው አንዳንድ እርምጃዎች፣ ውሳኔዎች ላይ የሚናገሩት ነገር አላቸው። አንዳንዶች እገሌን ጥሩልኝና ይቅርታ ልጠይቀው በማለት በዘመናቸው ሲጋፉት የኖሩትን ሰው በመጨረሻ ተንፋሻቸው ሊያቅፉት ይሞክራሉ። ሌሎቹ ለገሌ የወሰድኩበትን ይህንንና ያንን ነገር እባካችሁ መልሱልኝ በማለት በውጊያ የወሰዱትን በልመና ሊመልሱ ይመኛሉ። ይህንን ንብረቴን ለገሌ ያወርሱልኝ በማለት በብዙ ፍልሚያ የሰበሰቡትን ንብረት መልቀቅ ምርጫ የሌለው ጉዳይ እንደሆነና አይተውና ሳይተው የሚያልፉም ብዙዎች ናቸው። ሕይወት ምንድነች? ሕይወት ሁለተኛ ዕድል የማትሰጥና ከራሳችን አልፈን ለሌላው የሚጠቅም ነገር አድርገን አጣጥመናት ልናልፍ የምትገባ ትዕይንት ናት እንጂ ሕይወት በጠላት የተከበበችና ለፍልሚያ የተወሰነች የጦር ሜዳ አይደለችም። ለአንዳንዶች ግን ይህ የሕይወት ስዕል በፍጹም ተቀባይነትን የማያገኝ ጉዳይ ነው። የማያውቁትና ሌላ ነውና። በእርግጥ ነው በዚህ ምድር ላይ ስንኖር የማንፈልጋቸው ሙግቶችና ትግሎች አልፈው ወደኛ ይመጣሉ። ስለሆነም ሕይወት ከምንም ችግር ነፃ የሆነች ጎዳና ነች ማለት አስቸጋሪ ነው። ለማለት የተፈለገው የመጣውን ግፊያ ሁሉ መጋፋት፣ የተነሳውን ውድድር ሁሉ መወዳደር፣ የተከሰተውን ፍትጊያ ሁሉ የመፋተግ ግዴታ የለብንም። የምንፋለማቸውን ፍልሚያዎች የመምረጥ ዕድሉም ሆነ ብቃቱ አለን። የሕይወታችንን ጥራት የሚለካው ባሸነፍናቸው ፍልሚያዎች ሳይሆን በመረጥናቸው የፍልሚያ አይነቶች ነው። የምትሰለፍበትን ዓላማ፣ የምትከራከርለትን ነጥብ፣ የውስጥህን አመለካከትም ጠቋሚ ነውና ተራ ሰው ለተራ ነገር ይጋፋል። የከበረ ሰው ደግሞ ፍልሚያዎቹን መዝኖ ለከበረና ለዘላቂ ነገር ራሱን ያቀርባል። ልዩነቱ እዚህ ላይ ነው። አበቃን። በቸር ቆዩን።